ቦረና ሄጄ ነበር። ቦረና ቤርኩበት ሰዓት ድርቅ ሆኖ ነበር ይርና ውሃ አልነበራቸው። ውሃ ማለት ለሰው ልጅ እኛም ውሃ ነው ታውቃላችሁ አይደል? ሁሉ ነገራችን ውሃ ነው። ሲወደንም ውሃ ነው በነፃና በጣም በርካሽ ይሰጠን። ነገር ግን ውሃ በነፃም በርካሽም ቢሰጠን ምድሪቱ ስሩ ውሃ እንኳን ቢኖር ሰው በውሃ ጥም ይቸገራል። በውሃ ጥም በበሽታ ይሞታል። እግዚአብሔር ብቻ ሁሉ ነገር መፍታት እንደሚችል እንድታውቅ ያደርጋል። ሁሉም ሰው ወደ እስር ቤት ሲገባ ሁለት አማራጭ አለ። አንድ እዛ ብዙ ወንጀለኞች አሉ፣ ብዙ ነገር ትሰማለህ፣ መጥፎ ሰው ሆነ መውጣት። ሁለተኛ አማራጭ ደግሞ ከመጀመሪያው ካጠፋው ስህተት ተምረህ በጎ ሆነ ትወጣለህ። እኔ ስወጣ የመረጥኩት ሁለተኛውን ኦፕሽን ነበር። እጅግ በጣም ብዙ መልካሞች አሉን። መልካሞችም እንዲበዙልን እንፈልጋለን። ለእናቶች ንጹህ ውሃ መጠጣት። እንደውም አንድ ቪዲዮ ላይ እኔ የማየው ተራራ ተሻግራ ሂዳ ረጅም ተጉዛ ሂዳ ውሃ መቀዳን እናትን ውሃ መቀዳ ሕፃናትን እህቶችን ነው የማየው የሚል ጉድጓድ እያስቆፈረ ንጹህ የመጠጥ ውሃ እያስወጣ ለብዙዎቹ እየደረሰ ያለው ወጣት የማህበራዊ ሚዲያ ላይ እኔ እንዴት እንደኮራው ነግራችን። ማህበራዊ ሚዲያ ውስጥ አንድ የመጽሐፍ ቅዱሳዊ ቃል አለ፣ ከናዝሬት መልካም ይወጣል ወይ የሚል። ብዙ ጊዜ ማህበራዊ ሚዲያዎችን የሚፈሩ አሉ፣ የማህበራዊ ሚዲያ ትራውማ ያለባቸው። ማህበራዊ ሚዲያ ውስጥ እንደ ጆን ዳንኤል፣ ማህበራዊ ሚዲያ ውስጥ እንደ አዶናይ፣ ማህበራዊ ሚዲያ ውስጥ እንደ አቲስ ነማ ቻሪታብል ኦርጋናይዜሽን፣ ማህበራዊ ሚዲያ ውስጥ እንደ መልእክተኛው እንደ ማስተር አብነት አይነቶች አሉ። መልካሞች እየወጡ ነው። የሚወጡትን ደግሞ እናበረታታ፣ እንሸልም፣ በርቱልን፣ ቀጥሉ እንበል። ቀኑናን ቀልቦችን እንፍጠር እስከሆነ ድረስ የዚህ ወር የማህበራዊ ሚዲያ ተጽዕኖ ፈጣሪ የቀልቦች የማህበራዊ ሚዲያ ተጽዕኖ ፈጣሪ ጆን ዳንኤል ወይንም ዮሐንስ ዳንኤል ነው። እጅግ በጣም ኮርተንባል። ቅድም ጆ እንትን ምንድነው እሱ የገጠር ኖረ ታውቃለህ? አላውቅም። ኧረ እባክህ ሄዳ አታውቅም? ሄጄ አውቃለሁ። ኖረ ግን ምናምን ታውቃለህ? ትንሽ ጊዜ ቆይቼ አውቃለሁ። የወንዝ ውሃ ጠጥተሃል? እኛ እንግዲህ እሱም ተግተን አድገናል ትላለህ። አለ ልጅ እያለን ቲሸርት አለን ጥብቆ ይባላል። ጥብቆ ለብሰን እኔ የሆነው ነው የምነግርህ። ገብቶሃል? አሁን ማስታወቂያ ነው ልጅ ነዋሪት ምናምን አሉ ውሃ ማጥለያ። አሁን ቤት ላይ አሁን የምናደርገው እንደዛ ነው። ሁላችንም ቤታችን ውሃ ማጥለያ አለን፣ ወይ ደግሞ ሃይላንድ ነው ገዝተን የምንጠጣው አይደል? ጃርም ብሎ ሌላም ነገር ማለት ነው። እዛ የምናደርገው የነበረው ከብት ስትጠብቅ ወይ ወንዝ ስትሻገር ልብስህን ውሃው ላይ እንዲታደርግና ገብቷል ታደርገውና ተኝተህ ትመጣለህ። ውሃውን ቆሻሻውን ያስቀረው አልቀት የሚባል ከብቶች አፍ ውስጥ ገብቶ ገዳይ ነው እንትን የሚል ሰው ውስጥም የሚገባ። አሁን ወንዝ ስትሻገር አጎንብሰህ ነው የምትጠጣው። ስትጠጣው ያ ትሉ ወንዝ ዳር ውስጥ ነው አልቀቱ አፍ ውስጥ ይገባል። ከዛም በኋላ በጣም ከራስቃይ ነው እንትን ነስር በነስር ነው የሚያደርገው። ከብቶችንም ይገላል፣ የሰው ልጆችንም እንደዚሁ ይገላል። እና እኔ እንደው እንደ ጥያቄ ሐሳቡ እኛ አሁን ብንል እዛ አድገናል፣ የተወሰነም ኖረናል። ይሄንን ችግር የገጠር ልጆች ደለ ማለት ነው ብንል እኛ ያኔ ስላየን ልንል እንችላለን። ጆን ዳንኤል ምን አነሳሳው? ስለ እናቶች የንጹህ መጠጥ ውሃ ስለ መሄዱ እንትን ውስጥ ሐሳቡ እንዴት መጣለ? ቦረና ሄጄ ነበር ካስታወሳችሁ፣ ከመታሰሪ በፊት ቦረና ቤርኩበት ሰዓት ድርቅ ሆኖ ነበር ይርና ውሃ አልነበራቸውም። እና ወደ ሆነ በጣም ሩቅ ገጠር ነው፣ ወደ ጠረፍ አካባቢ ነው ያለውና ወደዛ ሄደን ቦቲ ውሃ አስጭኜ ሄደን ጉድጓዱ ሲከፈት በጣም ላይክ ረጅም ጊዜ ውሃ አልገባበትም። በጣም ቆሻሻ ነው። እዛ ጋር እናቶች ትልልቅ ሰዎች ናቸው ደግሞ ያሉት። የቦረና እናትና አባቶች ደግሞ ስለ አይገባቸውም እንደዛ በዛ ታይም ማለት ነው። በጣም ደግ በጣም የዋህ ናቸው። እኛ ይዘንላቸው የሄድነውን ዕቃ መልሰው ለኛ ይሰጡናል። እና ውሃውን ጠጣሁት፣ በጣም አሳዘኑኝ። በቃ የዛኔ ብዙም አቅሙ አልነበረኝም። ግን በቃ አቅሙን በማገኝበት ሰዓት በቃ የውሃ ፕሮጀክት ጀምራለሁ ብዬ አሰብኩኝ። በልባህ ኑሮ ሆነ አሳይመንት ውስጥ ሄድከው ማለት ነው። እስር ቤት በነበርኩበት ሰዓት በጣም ጊዜ ነበረኝ ለማሰብ ለማሰላሰል። ስለሱ ታስብ ነበር? አዎ ስወጣ ምን እሰራለሁ፣ ምን አደርጋለሁ? ምክንያቱም እስር ቤት በነበርኩበት ሰዓት ሁሉም አብሮኝ የነበረ ሰው አልነበረም። ኤቭሪዋን በቃ በጣም ጓደኛዬ የምላቸው አብሮኝ የነበሩ ሰዎች አልነበሩም። እስር ቤት ሆኜ
የሆነ ሰዓት ስትቆይ ስትጠፋ ትረሳለህ። ማንም ሰው ብትሆን ትረሳለህ። የፈለገ ወዳጅ ቢኖር የሆነ ሰዓት ላይ ትረሳለህ። ግን እዛ ውስጥ ሆኜ ተቀምጦ ሲከተለኝ የነበረው ከስር በፊት የሰሯቸው ጥሩ ስራዎች ናቸው፣ በጎ ስራዎች ናቸው። ስለዚህ ስወጣ ምን አደርጋለሁ አልኩኝ። ስወጣ በቃ ሌጋሲ አስቀምጣለሁ፣ ለትውልድ የሚተርፍ ነገር አስቀምጬ አልፋለሁ። ምክንያቱም የምኖርባት ህይወት አጭር ነች። እዚህ ምድር ላይ የምንኖረው ቢበዛ ከዚህ በኋላ 50-60 ዓመት ነው፣ እንጠፋለን። አው የዛኔ ስንጠፋ ለትውልድ የሚጠቅም ነገር አስቀምጬ ማለፍ ስለፈለኩኝ ነው። እጅግ በጣም የሚገርም ነው። እኔ ምናልባትም አንዳንድ ሰዎች በጣም የሆነ ነገር ችግር ሲገጥማቸው አኩርፈው እንኳን ነው ቅንነት፣ መልካምነት የተፈጥሮ ጉዳይ ሲሆን ይሄ አርቲፊሻል መልካምነት ሲሆን ነገሮች የሆነ ነገር ይጠፋሉ። አሁን ታስሯል፣ በእስር ቤት ብዙ ጊዜ ቆይ አሳልፏል። ይሄ የመልካምነት ሐሳብ ግን ከሱ አልተወሰደበትም። ይሄ ተስፍሽ አቋረጥኩና ቅድም ምን አልኩ ጆ፣ ምናልባት መኪና ላይ ወይ እየሰማ ተከሆነ አላውቅም። ቲክቶክ ትሬንድ ነው ትሬንድ ነው። የሆኑ ሰዎች የሆነ ጊዜ ላይ ታያቸዋለህ፣ ከሆነ ጊዜ በኋላ ላታያቸው ትችላለህ። ገብተሃል? እንደውም እሱ ምን አልጠራም የሆነ ሰው በለጠ ፉክክር ነገር ሆነና አይደለም ተሳስታችኋል፣ ቲክቶክ ትሬንድ ነው አለ። ትሬንድ ግን ሆነው የማይጠፉም ሰዎች እንዳሉ እያየን ነው ያልኩት ቅድም ጆ፣ ተረዳኸኝ? ለምሳሌ አሁን የሚጠፋ ስራ ለም እየሰራ ያለው ማለት ነው። ገብተዋል? የሚቀጥል ስራ ነው። ሰው ውስጥ ፍቅር እየዘራ ነው ማለት ነው። አገር ላይ ያለህን እምነት፣ ስለ ሀገር ያለህን ግንዛቤ፣ ስለ ሀገር ያለህን ሀሳብ እንዲሁም ደግሞ ስለ ሰዎች ልጆች ያለህ አመለካከት በዚህ መንደር ላይ መቆየት አይደለም መሰንበት እንድትችል የሚያስችልን ነገር እያደረክ ነው ማለት ነው። ስለዚህ እዛም ሆነ ያሰብካቸው ነገሮች፣ ያያቸው ነገሮች በህይወት ውስጥ የሆኑ ጥፋቶች ይመጡና ህይወትን ይቀይራሉ አይደለ? በፊት የነበረው ላይፍ ለምሳሌ ታስታውሳለህ። ተሽከርካሪውን በለቆታል ላይ ኢንጆይ ታደርጋለህ፣ ትዝናናለህ፣ ገቢ አለ፣ አይቸግርህም፣ የፈለገ ነገር ታወርዳለህ፣ የፈለገ ነገር ትዝናናለህ ማለት ነው። ከዛ ግን ፈጣሪ ሲያስተምር የሆነች ቦታ ላይ የሆነች ጥፋት ያሳይሃል። እና ውሃ ማለት ለሰው ልጅ ሀሳቡ ማለት ነው። ውሃ ማለት ለሰው ልጅ አንደኛ የሰው ልጅ እኛም ውሃ ነን እኮ ታውቃላችሁ አይደል? ሁሉ ነገራችን ውሃ ነው። ሲወደንም ውሃ ነው በነፃና በጣም በርካሽ ይሰጠን። ነገር ግን ውሃ በነፃም በርካሽም ቢሰጠን ምድሪቱ ስር ሁሉ ውሃ እንኳን ቢኖር ሰው በውሃ ጥም ይቸገራል። በውሃ ጥም በበሽታ ይሞታል። በውሃ ጥም ብዙ ነገር አለ ማለት ነውና ከሞቀው ወንበረ ከሞቀው ቤት ከሞቀችዋ ከተማ ከመዲናዋ ወጥተህ እዛ እየደረስ ሰዎች ጋር እየደረስክ ነው ያለውና ይሄ በጣም ምስጋና የሚገባው። በነገራችን ላይ ቅድም እንዳልነው ነው ማህበራዊ ሚዲያ ላይ አሉ እንደዚህ ለወገኖቻቸው የሚያስቡ እንደዚህ በአካባቢ ታጥረው በሃይማኖት ታጥረው የማይቆሙ ትውልዶች አሉ። ቅድም ስናነሳ ነበር ስለ ጆን ዳንኤልም ስለ አዶናይም ስለ አቲስና ማቻሪተብልም ስለ ሌሎችም ስለ ምን ማስተራብነትም ስናነሳ ነበር። እንደነዚህ አይነት ሰዎች ሊበዙልን ይገባል፣ እናከብራቸው፣ ልናመሰግናቸው ይገባል። እኛም በየወሩ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን እውቅና ለመስጠት እየሰራን ያለንበት ምክንያቶች ውስጥ አንዱ እንደነዚህ አይነት ዜጎቻችን እንዲበረቱ እንዲበዙልን ስለመፈልግ ነው። የመጠጥ ውሃ እኮ በግልጽ ነው የምንናገረው። መንግስት ለራሱ ጀምሮ ያልጨረሰባቸው ቅድም ስታነሳበት የነበረውም ጀምሮ እዚህ ቦታ ያስፈልጋል ብሎ የተረሱ ቦታዎች ብዙ አሉ። ግን አንድ ወር ውስጥ ባልሞላ ውስጥ ከአንድም እንግዲህ አርሲ ሂዶ ሲወጣ የነበረው አርሲ የት አካባቢ ነበር ነበር ዶዶላና ኮኮሳ። ዶዶላ ፕሮጀክት ጀመርን፣ በኮኮሳ ደግሞ ውሃ ወጣን። የሚገርም ነው። እንመጣበታለን ስለሱ። ቀጣይ ወደ ሀዲያም ሄዳል። ሀዲያም እንግዲህ በዚህ ወር ነው ጥር ነው እሱ። ሲዳማ ሄዷል አይደል? ሲዳማማ ሄዳል። ሲዳማ ሄዷል። በጣም የሚገርም ነው። ይሄ ነው አሁን እጅግ በጣም ለፖለቲከኞቻችን መማሪያም ነው። አሁን ቢወዳደር ተወዳደር ለማለት ፈልጌ ምርጫ ፖለቲካ አይደለም። ግን ይሄ ነው ምንድነው አሁን እኔ የምትሉት እስቲ የሆነ ነገር እንደ የጆን ዳንኤል ያሳየውን ያህል የሆነች ፍንጭ አሳዩን አለ እንጂ አሳዩን። በቃ ይኸው በዙሪያችሁ የተለያየ አካላቶች አሏል። ይሄ ወጣት ገና ሶሻል ሚዲያ ላይ በእድሜው እንግዲህ በጣም ልጁ በዛም በቅንጦት ህይወት ውስጥ ሲኖር የነበረ አንድ ግለሰብ ስንት ዓመቱ ነው ግን ጆ?
26 ልጅ እኮ ነው። አይገርምም? በጣም ታላላቆች ነን። እጅግ በጣም ደስ የሚል ነው። በጣም ኮርተንብሃል። የጥር ወር የማህበራዊ ሚዲያ ተጽዕኖ ፈጣሪ ሆነ በመመረጥህም ይገባሃል፣ ኩራትም ነው። እንግዲህ አሁን 7ኛ ነው ጆን ዳንኤል በ2018 ነሐሴ ነው የጀመርነው። በፊት ከማህበራዊ ሚዲያውን እናሰልጥን እያልን ከአዲስ አበባ ዩኒቨርሲቲ ጋር ከሰላም ሚኒስቴሮች ጋር እና የተለያዩ ሚኒስቴር መስሪያ ቤቶች ጋር የማህበራዊ ሚዲያ አጠቃቀም እያልን እናሰልጥን ነበር። ከዛ በኋላ ደግሞ ከሚያልፉትን ከሚመለከተው ጋር ሆነን ትንሽ ቁንጠጣ ነገር የሚጀመር የሚል ነገር እሱም እንዳለ ሆኖ አሁንም ያው የሚቀጥል ነገር ሆኖ የሚሰሩ ጀግና ወንድሞቻችንን ግን እያበረታታ ወደፊት ቀጥሉ፣ አለን ከጎናችሁ፣ ለወገኖቻችሁ መድረሳችሁ ለራሱ አንዱ ኩራት ነው የሚል ያ ጆ ከእስር ቤት ምግብ የትኛው ይመች ነበረ? የእስር ቤት ምግብ ከቤት የሚላክለት ነው። የለም እንደ እንደዚህ ለምሳሌ አለ የእስር ቤት ምግብ አለ። የትኛው ተጠቀም ነበር? በልቻ ቃል ነው በልቻ ነው። ጠፍጣል ሬሽን ይባላል። ሬሽን ኦኬ ሽሮ ነው መሰለኝ። አይ ጥሩ ነው። እኔም ቀምሼው ስለማቅ ነው። አዎ ለዛ ነው ያላዩት ናቸው። እዛ ላሉትም እንግዲህ እጅግ በጣም ምናልባት ይሰሙናል የሚል እምነት አለን። እንደ ጆን ዳንኤል ወጥተው ነው እዛ ቁጭ ብለህ ሀገርህን ህዝብህን አለመርሳት። አመት ከ4 ወር ሙሉ ለወገኔ ምን ላድርግ፣ እንዴት አድርጌ ነው እነዛ የቦረና ላይ ያየዋቸው ድርቅ እና በውሃ ጥም የሚሰቃዩ ወገኖቼ እንዴት አድርጌ ነው ደርስላቸው የሚችል ትዝብቱስ? አሁን በጆ ህይወት ላይ ትልቁ እንትን ያመጣው ትዝብቱ ነው። ወደ ቀልብ ስትመለስ በዙሪያ ያለ የከበበ የሚመስል ምርኩዜ ነው ብለህ ያሰብከው አይለየኝም ብለህ ያሰብከው ገብተሃል አይደለ? ልክ እዛ ምድረ በዳ ላይ ወይም እዛ ቦታ ላይ ስትገለል የለህም። ጆ በህይወት አይ ቲንክ ያቺ ጥፋት ጠቅመሃለች ወይስ አልጠቀመችም? በጣም እግዚአብሔር ብዙ ነገር እንዳይበት አድርጎኛል። በምንም እንዳትመካ፣ በገንዘብም በሰውም በቃ ትምክተኛ እንዳትሆን፣ በእግዚአብሔር ብቻ እንድትታመን፣ እግዚአብሔር ብቻ ሁሉ ነገር መፍታት እንደሚችል እንድታውቅ ያደርጋል። ሁሉም ሰው ወደ እስር ቤት ሲገባ 2 አማራጭ አሉ። አንድ እዛ ብዙ ወንጀለኞች አሉ፣ ብዙ ነገር ትሰማለህ፣ መጥፎ ሰው ነው መውጣት እኔን ብቻ ማለት ሰልፊሽ ሆነ ትወጣለህ፣ መጥፎ ነገር ታደርጋለህ። ሁለተኛ አማራጭ ደግሞ ከመጀመሪያው ካጠፋው ስህተት ተምረህ በጎ ሆነ ትወጣለህ፣ ሀገር የምትጠቅም ዜጋ ሆነ ትወጣለህ። እኔ ስወጣ የመረጥኩት ሁለተኛውን ኦፕሽን ነበር። ቁጭ ብዬ አሁን እዛ መሄድ አይጠበቅብኝም። ቤቴ ቁጭ ብዬ ብዙ ብር መስራት እችላለሁ። ወደዛ ሴር ስራ ጥዬ ነው የምሄደው። ቪዲዮም እዚህ ሆኜ ምንም እየዘፈንኩኝ ምናምን መልቀቅ እችላለሁ። ወደዛ ሲሄድ ግን አላማ አለኝ። ምክንያቱም እንደምጠፋ አውቄያለሁ። በቃ 1 አመት ከ4 ወር ባንዴ ነው ያለቀው። ስለዚህ ከዚህ በኋላ መኖራቸው ጥቂት እድሜያት ወዲያው ያልቃሉ። እዚህ ምድር ላይ አሻራዬን ጥዬ ማለፍ ፈልጋለሁ። እዛ ጋር አሁን ውሃ ተቆፍሮ ልክ ውሃው ሲጨርስ ያሰራው ሰው ስም ይጻፍበታል፣ ጆን ዳንኤል ተብሎ ይጻፍበታል። እና ያንን ውሃ እየጠጡ የሚያድጉት ልጆች ወይም ቀጣዩ ትውልድ ማለት ነው ያንን ውሃ ሲጠጣ አድጎ ጠቅላይ ሚኒስተር ሊሆን ይችላል፣ ዶክተር፣ ኢንጂነር፣ ብዙ ሀገር የሚጠቅሙ ዜጎች ይፈራሉ ያኔ ያዘጋጀሁትን ውሃ እየጠጡ ማለት ነው። እና በጣም ከዚህ በላይ የሚያስደስት ነገር የለም። እጅግ በጣም ደስ የሚል መልእክት ነው። ነገ ተነገ ወዲያ እንግዲህ እኛም አጥላው ራሱን እየወዘወዘ ነው። እንደው ቢያንስ እንኳን በአካባቢ ላይ መሰረት ስሜን የሚያስጠራ ነገር ሰራለሁ ግድ ይቻላል ነው። ጆን ዳንኤል ይሄን ነገር ሐሳቢ ነው ይቻላል ብለህ ስትነሳ የሚከብድ ነገር አይመስለኝም ማለት እንደው ብዙዎቹ ለራስ የምንተን ከምትንሯሯጥ እንዲህ አሻራ ለትውልድ ተሻጋሪ የሆነ ነገሮችን ሰርተ ማለፍ እንግዲህ እንዳለው ነው የነገው ትውልድ አንተ ብታልፍ እንኳን ስራዎችህ ያው ይሆናሉ።